የምታውቀው ነገር አለ? መድኃኒት ምንድን ነው ያወቀችው? አባዬ ምንም አልነገረሽ? እሱ ምንም ነገር ሊነግረኝ አልፈለገም። ምን አለሽ? ቆይ ምንም አልነገረሽ? ፈራው ነው ያለኝ። ምን ነው ፈራው ያለሽ? አልነገረኝም፣ ግን አለ አይደል አባዬ ፈራው ሲለኝ በጣም ጨነቀኝ። ያስጨንቃል። አንቺ ደግሞ በጣም ጠንካራ ልጅ ነሽ። ምንም የቤተሰብ ችግር ይፈጠር አንቺ ላይ ነው የሚወድቀው። አንተ ምን ነገር ታውቃለህ? ቆይ ናታን ምንድን ነው? ትንሽ ችግር አለ፣ ግን በጣም የቆየ ነው። አሁን ደግሞ ተንከባሎ ይኸው እዚህ ደርሷል። ናታን በቃ አይኖስ መደዋወቁ ስልችት ይላለኝ። ቆይ ምንድን ነው ችግሩ? የማይፈታ ችግር አለ እንዴ ናታን? አዎ የማይፈታ ችግር አለ። ሞት ብቻ የሚፈታው ችግር። ሁላችሁም ጤነኛ የላችሁም። ቆይ እናንተ ሰው ሲጨነቅ ደስ ይላችኋል እንዴ? እሺ ቆይ ደግሞ የት ሄዳ ነው ዳጣ? ሰላም ጋር ሄዳ ነው እየመጣች። እሷ ግን እናቷ ማን ናት? ማለቴ ቆይ ከማን የተወለደችው? እማዬ ማውራት አለብኝ በቃ። ተይው አምጪ ውስጪ። ምንድን ነው? እንጃ እኔም አላነበብኩት። ታላንሽ ሳታዩ ነው እኔን የምትከለኪ? ኤቢዬ ወይ እማዬ፣ ዛሬ አባትሽ ቢሮ ሄደሽ ነበር አይደል? አዎ እማዬ ሄጄ ነበር። እና እንዴት ነው ማለቴ ምን አለሽ? ደህና ነው? አይ እማዬ ምንም ደህና አይደለም። ኤቢ እኔ እንጃ፣ እኔ ስፈራሁ። ሰላም እንዴት ናችሁ? በያላችሁበት ሰላማችሁ በዝት ይበልልኝ። እንግዲህ የተፈራውና እንደ እሳት ሲጋረፍ የነበረው ቦምብ መፈንዳት ላይ ደርሷል ማለት ነው ከነ ማርቲ ቤት። ማርቲ በጣም ነው የምታሳዝነው። በብዙ ቁስል ውስጥ ነው ያለፈችው። እንግዲህ ሰላም ከወለደች ጊዜ ጀምሮ ማለት ይቻላል በጎረቤቱም በቤተሰብም የሰላም ልጅ አባት ማን ነው አስባችሁታል? በጣም ከባድ ነበረ ለሷ። ነገር ግን ነገሩን ችላ ያለች በቃ የሰው ወሬ ኖርማል ነው አይነት ነገር እያለች ነው ማርቲ ያለፈችው። በጣም ነው የሚያሳዝነው። ባይሆን ደስ ይል ነበር፣ ነገር ግን ደግሞ ሆኗል። የተፈራ ሁሉ የማይፈለገው ነገር ሁሉ ነው የሆነው በቤቷና በጣም ነው የምታሳዝነው ማርቲ። እንዲሁም አቶ ደረጀም ያሳዝናል። አብዛኞቻችሁ ሲያሳዝን እያላችሁ ነው። በትክክል ያሳዝናል። የልጆች አባት ነው እንግዲህ ትዳሩን የሚወድ የሚያከብር ሰው ነው። ነገር ግን እሱ አንዴ የተሳሳተ፣ ሁለተኛ ነገር ደግሞ የበቀል ዱላ መጣበት። ሰላም የበቀል ዱላዋን ዘርግታለች። ለሙሉ ቤተሰቡ ነው የተረፈው። በጣም ከባድ ነው። ሰላም አቶ ደረጀን ስትበቀል እንግዲህ ልጆቹን ይጎዳል። ቀጣይ ልጅን ወልጅ ሲያድግ ነገሩን ያውቃል፣ ይሰማል እና በቃ ሁሉም ቤተሰብ ይጎዳል ብላ በጭራሽ ምንም ነገር አላሰበችም። እሷ እንግዲህ ማንም ሰው እንደማይሰማ ነበረ የምታውቀው። ያሰበችውም እንደዛ ነው። ቢያንስ እንደው መልክ እንኳን ራሱ አባቱ ቢመስልብኝስ ብላ አላሰበችም። ነገር ግን ከተወለደ ጊዜ ጀምሮ የማርቲ እህት እንዳየችው ደረጀን ይመስላል። ደረጀ ነው አባቱ። ውሃዬን ይመስላል። ዳጣንም እንደዚሁን ትመስላለች እያለች በመሰለኝ ስትጓዝ ነበረ። መድኃኒት ትክክል ነች፣ ምንም ስህተት የለባትም። ያው መርዶ የሚነገር ሰው ጥሩ አይደለም፣ ደስ አይልም። መርዶን ለመንገር የሆነ ቦምብን ለማፈንዳት እሳትን ለመጫር የሚቸኩል ሰውና የሚፈልግ ሰው ጥሩ አይደለም። ይሄ ነገር ጥሩ እንዳይሆን ያደርገዋል እንጂ መድኃኒት ምንም ስህተት የለባትም። ግን ደግሞ ሁሉ ጊዜም እንደምለው ነገሩ በራሱ ጊዜ እንዲወጣ መተው ነበረባት፣ እያወቀችም ቢሆን። አሁን አበጌል ታውቃለች ዳጣ የአባቷ ልጅ እንደሆነች። ነገር ግን ደግሞ በቃ እማዬ ብታውቅ የሆነ ነገር ትሆንብኛለች ብላ ስለምታስብ ያው ምቅ አርጋ ይዛለች። በጎን ደግሞ አባቷም እንዳይጎዳባት አባዬ ይሄ ኖርማል ነው እያለች አባቷን እያበረታታች ትገኛለች። በሚያሳዝን ሁኔታ ግን ጋሽ ደረጀ አይዞን፣
እኔ የሆነ ነገር ቢሆን በቃ ኃላፊነት አለብሽ እህቶችሽን ጠብቂ እያላት እንግዲህ ሆድ ብሷት እያለቀሰች ነበር። በጣም ከባድ ነው እንደዚህ መስማት ከቤተሰቦቻችን በጣም የሚከብድ በቃ ይከብዳል። የሆነ ኃላፊነት መሸከም ብቻ አይደለም በቃ ንግግሩ በራሱ ሆድ ያስብሳል። እንግዲህ ፈጣሪ በቤታቸው ሰላምን እንዳወርድ ለማርቲን ብርታትና ጽናቱን እንዲሰጣት ነው የምንመኘው። ዳጣም ሰላምዬን ሄዳ ጮኻባታለች። አንቺንም አባዬንም አልፈልግም ብላ ነው በጣም ነው የጮኸችው ናታን ሲነግራት ባለፈው። ምክንያቱም አይደለም ብላ ከእንደገና ወሬዋን አስቀይሳለች። አስቀይሳት ነበር ሰላም። ነገር ግን ጊዜውን ጠብቆ እውነቱን ናታን ነግሯታል። ያው በጣም አዝናለች። ምክንያቱም ደግሞ ማርቲን በጣም ስለምትወዳት እንደ ልጆቿ ስለምታያት እንዲሁም የደረጀ ልጅ እንዳልሆነች እያወቀች በቃ ዳጣ እንዳትጨናነቅ ብላ በመልካምነት ዝም ስላለቻት ይሄ ውለታ በጣም ነው የበዛባት። በጣም ተወዳታለች። በቃ መወለድ ቋንቋ ነው። ምንም አይነት መጠን ደረጃ የላትም ማርቲን የምትወድበት። ዳጣ በጣም ደስ ይላል። እንዲሁም በሰባዊነት መንገድ ማየት በራሱ ትክክል ነው። ሰላምዬ እናቷ ስለሆነች ጥፋቷን ትክክል ነሽ ብላ በጭራሽ ልትቀበላት አልቻለችም። እንዲሁም አቶ ደረጀንም አልፈልግም እያለችው ነው። እሱም እርግማንን ነው ያሰማት። የአባት እርግማን ጥሩ አይደለም ብትሄጂ አይቀናሽም ብሏታል። ስለዚህ ዳጣዬ ከአባትሽ ጎን መሆን መቻል አለብሽ። አባትሽን ማበርታት ነው የሚያስፈልገው እንጂ ወደ መጣሽበት ወደ ጎዳና በጭራሽ መመለስ የለብሽም። የትላንትናው ኤነርጂሽ፣ የትላንትናው አስተሳሰብሽ፣ የትላንትናው እድሜሽ ዛሬ ላይ የለም። ዛሬ ደግሞ ሌላ ሰው ነሽ። ቤተሰብ ጋር ተቀላቅለሽ በሞቀ ቤት ውስጥ ኑሮን አልጋ ባልጋ እንደዚህ ነው አሁን ላይ የኖርሻት ያለው። ምንም እንኳን ከሀሳብ ባትወጭም ቤተሰብን አግኝተሽ በቃ ቤተሰብ ምን ማለት እንደዋቀሻል። ስለዚህ እንደ ትላንቱ ሀጠብሰን በልተናል ምናምን የምትለዋን ቀልድ ተወት አድርገሽ ፊት ለፊት ማርታንም ይቅርታ መጠየቅ ካለብሽ ይቅርታ ትጠይቂያለሽ። እኔ በቃ ስታቅ ምንድነው የምትለኝ? ብዙ ጊዜ ዋሽቻለሁ እያልሽ ነው። አንቺን ዞሮ ዞሮ ማርቲ ምንም አትልሽም በጭራሽ። ጸባ ችግሯ ካንቺ ጋር ሊሆን አይችልም። አንዴ ወዳሻል ልትጠላሽ አትችልም። ምክንያቱም ደግሞ ጥፋት የለብሽም። አንቺ ፈልገሽ አይደለም የተወለድሽው፣ ፈልገሽ አይደለም ወደዚህ ምድር የመጣሽው። ስለዚህ በጭራሽ ማርቲ ልትጠላሽ ወይም ልታስወጣሽ አትችልም። እንደውም በጣም ነው በቃ እውነቱ ስታቅ እንደውም በጣም ነው የምታዝነው። ተጥለሽ በህፃንነትሽ ጎዳና ላይ እንዳደግሽ ብታቅ እኔ እንጃ ብቻ በጣም ነው በቃ የምታዝነው በዚህ ጉዳይ ራሱ። እንግዲህ ሜዲ ለማርቲ እንደነገረቻት ቪዲዮ እንደተቀረጸች እርቃኗን ምናምን እሱ ነገር ደግሞ ሌላ ችግር ነው። በጣም ሌላ ችግር ነው። በችግር ላይ ችግር በቃ 3 ከባባድ ችግር ነው የተፈጠረው። በጣም ይከብዳል። ይሄን ማረጉን ራሱ ከአቶ ደረጀ ስትሰማ እንግዲህ ቪዲዮ እንደተቀረጸች እህቷ በጣም ነው የምታዝነው። እንደነገርኳችሁ ቪዲዮ መቅረጻቸው በራሱ ሌላ ችግር ነው። ነገር ግን ደግሞ ናታን ነው እንደዛ ያደረገው። ናታንም እንደዛ ቢያደርግ ዞሮ ዞሮ ነገሩ ቀላል ስላልሆነ ይሄ ነገር ይባስ ሊጎዳት ይችላል ማርቲን። ሜዲ እንግዲህ እንደማትመለስ ተናግራ ክብሪቷን ለኩሳ ሄዳለች ማለት ነው። በጣም ነው የሚያሳዝነው። እህትሽ ነገ ስትሰበር፣ ነገ ስትአለቅስ፣ ነገ ስትወድቅ እንግዲህ የውስጧን ህመም ልታቂላት አትችም። ራሷ ብታቅ መልካም ነበር በራሷ መንገድ። ብቻ ሜዲ ያደረግሽው ነገር ትክክል አይደለም። ባለሽበት መልካም ነገር እንዲገጥምሽ እንመኛለን። ዳጣን እንግዲህ አባቷ በጭራሽ እናትሽንም ቢሆን እንዳትቀየሚያት እያላት ነው። ሰላምዬም ቢሆን እኔ በቃ የዋልኩት ውለታ ይሄን ነው ወይ የሚከፈለኝ ምላሽ ይሄ ነው ወይ ያለች ያበደች ነው። ሰላምም በጣም ተናዳለች። እሳት ነው የሆኑ ሁለታቸውም ከባድ ነው።
ለሷ ብላ 20 ዓመት ሙሉ ሳታገባ ኖራለች። ብዙ ዋጋ ከፍላለች። ደንባ እያለቀሰች ነው የኖረችው። ነገር ግን በዛ ሁሉ አመታት ውስጥ ድጋሚ ደረጀ ጋር ተኝታ በፈቃደኛነት ማርገዝ ትፈልግ ነበረ። ያ ሀሳብ ስላላት ነው እንግዲህ በሰከረበት ጊዜ ያንን ነገር የተጠቀመችውና በጣም ያሳፍራል። ከአይምሮ በላይ ነው። እንግዲህ ሰላምዬ የማርቲን አይን እንዴት እንደምታይ አናቅም። በጣም ነው በዋለችልሽ መልካም ነገር ባደረገችልሽ ፋንታ አንቺ ግን ክፉ ነገር አደረግሽባት። እንደውም ከምትበቀይ እውነቱን ብትናገሪ የተሻለ ነገር ነበረ። ልጄን ከባልሽ ወልጄ ልጄን ጥለውብኛል ብትይ የተሻለ ነገር ይሆን ነበር። እንደውም ሁለተኛ ልጅ ለበቀል ብለሽ እንደዛ አይነት ዱላ ከምትወረውሪባቸው ጥሩም አይደለም ያደረግሽው። ማርቲ እንግዲህ በጣም የምታሳዝነው ውስጧ ደምቷል፣ ተሰብሯል። በጣም ነው የምታምነው ባሏን። ሰውን በጣም ማመን ይጎዳል። ባመነው ልክ እንግዲህ ሳይታመን ሲቀር ያ ሰው እስካሁን አላቀውም ነበር ወይ ብዙ ነገር ነው በቃ በአይምሮአችን የሚመላለሰውና መቋቋም ራሱ ያቅታል። ማርቲ ላይ የሆነው ነገር ባታምነው ምንም ችግር አልነበረውም እኮ ግን ስለምታምነው በጣም ስለምታምነው እንደራሷ ስለምታየው ለዛ ነው የምትጎዳው እንጂ ባታምነው ኖሮ አንድ የማይታመን ሰው ምንም ነገር ቢያደርግ ሊሞቃት ሊበርዳትም አይችልም። አበጌል የደረጀ ልጅ አይደለችም የሚል አንዳንድ እንግዲህ ግምት አላችሁ። እሱም በቀጣይ ነው የምናውቀው። ከዚህ ቀደም እንደዚሁ ማርቲ ለሰው የማይነገር ነገር አለ ምናምን ብላ ባነሳቸው ጥያቄ ነው እንግዲህ እንደዛ አይነት ግምት ውስጥ የገባችሁት። ያው በቀጣይ የምናውቅ ይሆናል ማለት ነው። እና ለዛ ደግሞ ምን አስበሽ ነው ጋዜ ይወልሽ እየተንጠለጠለ ጦጣ ካልሆንኩ ብሎ እየተንጠለጠለ ሁሉ ያየ ነበር። እንግዲህ ለመስማት የሚያደርገው ሀረካት ራሱ በጣም ይገርማል። ከዚህ በጣም ነው እንደቀናው። አትቅና፣ መቅናት ጥሩ አይደለም። አንደኛ ታማኝ ሁን ለሚስትህ፣ ለልጆችህ ተመልሰህ ቤተሰብህን አስተዳደር። ለቤተሰብህ ጥሩ ባል፣ ጥሩ አባወራ ሁን። የሌላን ሰው ህይወት ማበላሸት እዚህ ጋ ተገቢ አይደለም። ለዛ ደግሞ እንግዲህ አቻ ሸበላውን እሱ ጋር እየተሽኮረመመች ነው። በጣም ደስ ብሏታል። ከገዜ ይልቅስ ለአቻ ነው ልቧ ክፍት የሆነው። እረስቸዋለሁ ገዜን ብላለች እኮ ጉድ ነው ጉድ። ከገዜ ጋር እንደዛ ጥላጥር ይሄድሽ ብዙ ነገር እንዳላሳለፍሽ ሁሉ ግን ለዛ ታይ እንደ ባንዴ እንደረሰውት ያለሽ ወይኔ እኮ ረስቸዋለሁ ገዜን ገዛኸኝ የሚባለው ሰው እያዳመጠች ነበር። ለዛ ይሄ ነገር ግን እንግዲህ ከመናደድ ውጭ ምንም ነገር አላደረገም። በተወሰነ መልኩ ሰምቶሻል። ያው ጥሩ ነው መስማቱ። እንግዲህ ሜዲም ትታው ሄዳለች። ከፈለክ በባህር ከፈለክ በየብስ ከፈለከው ብቻ ብለህ ግባ ብለዋለች። እንግዲህ ያኔ አብረን እንተኛ ምናምን ብለው እምቢ ብሏታል። ስለዚህ ምንም ልትረዳው አትችልም። በዛም ላይ ደግሞ አሁን ላይ ያለችበት ሙድ ያለችበት ሀሳብና ሁኔታ ጥሩ ስላልሆነ ፖሊስ እንደሚፈልጋት ልትታሰር እንደምትችል ሁሉ ስለምታቅ በዛ ምክንያት ሁሉ ጥሩ ስላልሆነ ሙሉ በሰላም ማናገር አልቻለችም። ለዛ ነው ተታህ የሄደችው እንጂ አንጠልጥላት ተወስደህ ነበረ ገዜ። አንተ እንደምትፈልገው አይነት ሰው ከሆንክላት ነው ግን ይዛህ የምትሄደው እንጂ ከዛ ውጭ ምን ትሰራላታለህ? ቦርሳዋ ነህ፣ ስልኳ ነህ፣ ምኗ ነህ? እና ደግሞ ምጥን ሸኜ ስትልህ አቤት ፍራት። ወንድ ልጅ ቆረጠ ዘራፍ፣ አካኪ ዘራፍ። ግቢ ውስጥ ብቻ ነው እንደሚሰራው ይሄን ፉከራ። ግን ምን አለ ብትሸኛት በምሽት እንደዛ ብቻዋን እየለመነች። እንግዲህ ሸኜ ብላ ስትለምነው ያልሸኛት አንደኛ አቻን ስለሚፈራ ነው እንጂ ለሌላ ነገር አስበው አይደለም። ምጥንዬ ብታድር ይሻል ነበር በማታ ከምትወጣ። ይሄ የኔ ሀሳብ ነው። እናንተስ ምን ትላላችሁ? በእርግጥ በዚህ ሰዓት ሰው ቤት ማደሯ ወይም ያው ሰው ቤት የሚባል አይደለም ቤተሰቦቿ ናቸው። ግን
የማርቲንና የደረጀን ጸብ ትሰማለች። ይሄ ነገር ብዙ መውጣት ስለሌለበት መሄዷ ጥሩ ነው። ከዛ ውጭ ግን ሰላም ቢሆኑ እና ባትሄድ በምሽት ባትወጣ መልካም ነው። ያው እየተጫወተች ከውሃ ጋር እንግዲህ ምሽቱን አላየችው ነበረ። ብቻ በር ከፍታ ስታይ ነው ምሽቱን ያየችው እንደመሸና ሄደነገጠችው። ብቻ በዛ ሰዓት መሄዷ ተገቢ አይደለም። ሴት ልጅ ነች። ወይም ደግሞ ገዜ ቢሸኛት በር ቤቷ ድረስ ቢያስገባት መልካም ነበረ። ቤተሰቦቿም አልደወሉ። ቤተሰቦቿም እንዴት መጣሽ ቀረሽ ወይም ምደሪም አላሏትም። ደውለው እንደዛ ቢሏት መልካም ነገር ነበረ። ምክንያቱም ሴት ልጅ ነች። የሆነ ነገር ብትሆንባቸው ያው ተጎጂ ናቸው ከማንም በላይ። ገዜ ደግሞ ተጠያቂ ነው የሚሆነው። እነ ማርቲና እነ ደረጀ ዝም አይሉትም። ምጥን የሆነ ነገር ብትሆን ለዛውም ሸኘኝ እያለች እየለመነችው ሳይሸኛት በዛ ሰዓት ቤቷ ሳያስገባት ዝም ቢል ከተጠያቂነት አያመልጥም። ገዜ ቁም ነገር የምትሰራው መቼ ነው ግን? ወሬ ወዳ ወዲህ ከዛ ደግሞ ያልሆነውን ሆነ። ምንድን ነው ገዜ? ባለፈው ፖሊሱ ሲመጣ እሱ የእሱ መስሎት ነበርና በዛ ጊዜ እንግዲህ እኔ ምንም አላደረኩም ማልቀስ ነው የቀረው እኮ። ወይኔ ገዜ ግን ቁም ነገር ስራ አንዳንድ ጊዜ ይኸው ለዛይ እንኳን ራሱን አቀችህ ተወችህ ልታይህ ራሱና ልታናግርህ አትፈልግም። ከዚህ በኋላ እንግዲህ እንደነገርኩህ ነው። ሄድና ልጆችህንና ሚስትህን አስተዳደር፣ የሌላ ሰው ህይወት አታበላሽ። አቻና ለዛ ደግሞ ተጋብተው ማየት እንፈልጋለን እያላቸው በኮሜንት አጥለቅለቁት። ናታን ደግሞ ከምንጊዜውም በላይ ብርቱና ጠንካራ ሰው ሆነ እስካሁን ድረስ ከአቶ ደረጀ ጋር ሆነ ብዙ ነገር ስታደርግ ቆይተሃል። ይሄ ቤት እንዳይፈርስ እንግዲህ ዲኤንኤ ስታስቀየር ከአንድም ሁለቴ ብቻ ብዙ ጊዜ ታግለሃል። እውነቱ እንዳይታወቅ ይሄ ቤት እንዳይፈርስ ብዙ ጊዜ በቃ በሚባል ደረጃ ስትጠብቅና ስትከልል ነው የኖርከው። ኤቢ አስቸጋሪ በነበረበት ሰዓት ጸባይዋ በዛ ጊዜ ራሱ እሷ እያፈረሰችው አንተ እየጠገንከው ነበረ የኖራችሁት። ከአቶ ደረጀ ጎን ሆነህ ላደረግከው ነገር ሁሉ ሳናመሰግንህና ሳናደንቅህ አናልፍም። አሁንም ቀጥልበት። እንግዲህ ማርቲንም ሆነ አቶ ደረጀን ብርታትና ጥንካሬ እንዳገኙ ከጎናቸው ልትሆንላቸው ይገባል። በእርግጥ የተሰበረን ልብ ምንም ነገር አይጠግነውም። ነገር ግን ምንም ነገር ሳይደብርህ አንተ ምክንያቱም አንተ እንደደበረህ መስለ ብትቀርብ ሌላ ራሱን የቻለ ችግር ነው። አንደኛ የሞቀ ቤት ጉድፍ ገፍቶ እንግዲህ አሻክሮታል አይደለ? ስለዚህ በቃ ያጋጥማል ያለ ነገር ነው አይነት ነገር እያልክ እነሱን ብርታትና ጥንካሬ ልትሆንላቸው ይገባል። ዳጣም ጠባቂ ያስፈልጋታል። እንዲሁም ደረጀም ቢሆን መኪና አጋይቶ እኮ ራሱን ለማጥፋት ይሞክር ይሆናል። በዚህ ሰዓት ሞቱን ነው እየተመኘ ያለው። ስለዚህ ሰላማችሁ እንዲመለስ ማርትዬ ምንም ሳትሆን ምኞታችን ነው። ለዛሬ ያዝንላችሁ ቪዲዮ ይሄን ይመስላል። በሌላ ቪዲዮ እስክንገናኝ ድረስ መልካም ጊዜ ይሆንላችሁ።